የመጨረሻው ክፍል ሂሩትና ሀያት በፖሊስ ቁጥጥር ስር ዋሉ። ድብብቆች ላይ የነበሩት ሂሩትና ሀያት ባልታሰበበት መንገድ በቁጥጥር ስር ዋሉ። የሰራትን ወንጀል እያንዳንዷን በግልጽ ተናገሩ። ከወንጀል ተደብቆ መኖር አይቻልም። የሰሯትን ለ18 ዓመት ያህል የሰዎችን በደልና የሰዎችን ህይወት የሰዎችን ገንዘብ በመበዝበዝ ላይ ያሉ ሁለት ሴቶች ሀያትና ሂሩት በፖሊስ መያዛቸውና የእስራት ቅጣት መቀበላቸውን እንዲሁም የተሰጣቸውን የቅጣት ወንጀል በአግባቡ ለመወጣትም ቅጣታቸውንም መቀበልም ግዴታቸው ሆኗል። ሊዲያ ወደ ጀርመን ተልካለች። ሊዲያ ከመሄዷ በፊት የይቅርታ ቃላቶችን ለበደለቻቸው ሰዎች ለዮአዳንን እንዲሁም ደግሞ ሳሚን እንዲሁም ደግሞ ማሂን ይቅርታ ጠይቃ ከዛም ሲቀጥል ዳግምንም እንዲሸኛት ጠየቀችው። በመስተመጨረሻ ፍቅርን ተላብሰው ወንጀለኞችም ቅጣታቸውን አግኝተው ተፈጸመ። ሰላም ውድና ተከበራችሁ ውድ የሀገሬ ልጆች ሰላማችሁ በያለበት ብዝት ይበል። ለቤታችን አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱን። ሊዲያ ወደ ጀርመን ሄደች። ሂሩትና ሀያት በእስር ላይ ዋሉ። የ5 ዓመት ቅጣትና የ10 ሚሊዮን ብር ቅጣት ተጣለባቸው። 25 ዓመት እስራትና 10 ሚሊዮን ብር ቅጣት። ለ18 ዓመት የሰውን ህይወት ሲቀጥፉ የነበሩ ወንጀለኞች ይህን ያህል ቅጣት ሲሰጣቸው ምን ያክል ደስታና ምን ያክል ሀዘን አለ። በሀገራችን ሁኔታ ላይ ወንጀሎች በአሁን ሰዓት ላይ ወንጀለኞች ሰላማዊ ሆነው የሚኖሩበት፣ ተጠቂዎች ደግሞ አንገታቸውን የሚደፉበት ሆኗል። ይህ ድራማ ላይ እንደተመለከት ነው ከጅምሩ እስከ አፈጻጸሙ ድረስ ወንጀለኞች የፈለጋቸውን ሲያደርጉና በጉልበታቸው ያስፈልጋቸውን ነገር ሲያገኙ እያየን እስካሁን ቆይታ አድርገናል። በዮአዳን ድራማ ላይ ያየናቸው እያንዳንዷ ትምህርቶች ማንኛውም ሰው ወንጀለኛ ሆኖ ከወንጀል ተደብቆ መኖር እንደማይችልና ማምለጥ እንደማይችል ነው። ሀያትና ሂሩት እስር ላይ ሳሉ ሳሚ ወደ እናቱ ጎራ አለና እናቴ ለምን ብሎ ጠየቃት። ልጄ ይህን ሁሉ ነገር ያደረኩት ላንተ ነው ትረዳኛለህ አለችው። እሱም እናቴን እረዳሻለሁ ግን ለምን አልፈልግህም አልሽኝ ሲላት ልጄ እኔ አንተን ለማዳን የተጠቀምኩበት ሲስተም ነው አለችው። እሱም እናቴ እየመጣሁ ጠይቅሻለሁ አንቺ መቼም እናቴ ነሽ እስከ ዘላለሙ ካንቺ ጋር አልለይም በማለትም የፍቅር ቃላቶችን ተሰናዝረው ተለያዩ። ዮአዳን ሂሩትንና ሀያትን ጠየቀቻቸው። ሀያትም ሳሚን አደራ ሰጠቻት። ዮአዳንም በደስታ ተቀብላ ሁሉም ነገር መልካም ይሆናል፣ ሳሚም እኔ ያለሁለት እሱም ለኔ ያለልኝ በማለት በሙሉ ልባ አብሽሪ በማለት የሰላም ቃሏን ሰጠቻት። ሂሩትም ዮአዳን በጣም ይቅርታ በድዬሻለሁ፣ በእናትሽ ላይና ባንቺ ላይ የሰራኋቸው እያንዳንዱ ግፎች በይቅርታ ሊታለፉ ባይችሉም ነገር ግን ከይቅርታ በላይ ምንም የለምና ይቅር በይኝ፣ እናትሽንም ገድያለሁ፣ አንቺንም አሰቃይቼሻለሁ በማለት ቃሏን ትሰጣለች። ዮአዳንም አውቃለሁኝ፣ ስለዚህ ፈጣሪና ይቅር ባይ ነው፣ ሁላችንም ይቅር ተባብለን ያለፈ በደላችንን ትተን ለወደፊት ሰላማችንን ፍቅራችንን ማበርታት ማጠንከር ያለብን በማለት የመጣሁ ጠይቅሻለሁ አብሽሪ በማለትም ቃሏን ሰጠቻት። ሊዲያስ ብላ ስትል ሊዲያ ወደ ጀርመን ተሳፍራለች ሄዳለች። ስደውልልኝ አገናኝሻለሁ ችግር የለም ትላታለች። ተመስገን ትላለች ሂሩት እስከ ዛሬ በጣም ብዙ ወንጀሎችን ስትሰራ የኖረች ሴት ናት። እንዲሁም ደግሞ የሀያት አለቃ ሂሩት ስትሆን የሂሩት አለቃ ደግሞ ሳምቦስ ይባላል። ሳምቦስ በቁጥጥር ስር አልዋለም። ቀጣይ ክፍል ይኑረው አይኑረው አናቅም እና አበጀሽ
ከሊዲያ ስትለያይ የእንባ ቃላቶቿን እያነባች የእንባ አይኗን እያቀረረች እደውልልሻለሁ፣ የምትፈልጊውን ነገር እልክልሻለሁ አለቻት። ሊዲያም እደውልልሻለሁ፣ አንቺ ውድ እህቴ ነሽ፣ ብዙ ነገር ከኔ ጋር አብረሽ አሳልፈሻል፣ ብዙ ሆነሽልኛል በማለት በዚህ ክፍል ላይ የምስጋና ቃላቶችን ስንሰማ ቆይተናል ማለት ነው። ስለዚህ በስተመጨረሻ አፈጻጸሙ ላይ ትንሽ የደበረን ነገር ቢኖር የዋዳን አጎት የሚስቱን ተንኮል ሳያይ እንዲሁም ደግሞ ሊዲያ በእናቷ ምክንያት ምን አይነት ወንጀሎችን እየሰራች እንደሆነ የሚያነቃ ነገሮችን አላየንም። የሰራቻቸውን ስራዎች አልተጠየቀችም ወይንም ጥያቄ አልቀረበላትም። ሀይሚ ማሂ ፍቅሯን ማግኘት ነበረባት። የልጅነት ፍቅሯን አታ ማለቁ ትንሽ ደብሮናል ማለት ነው። ውድ ተመልካቾቻችን በዚህ ድራማ ላይ ምን ተማራችሁ? ምን አስተዋላችሁ? እስከ ክፍል 68 ድረስ ስትከታተሉ የነበራችሁ ከዚህ ድራማ ምን ወሰዳችሁ? እኔ ከወሰድኩት አንድ ሁለቱን ላካፍላችሁ። ሰዎች ለጥቅም ብለው እንደሚጎዱንና ለገንዘብና ለሀብት ብለው ራሳችንን እስከ ማሳጣት ድረስ እንደሚደርሱ እንዲሁም ደግሞ የሰው ልጅ በገንዘብ እንደሚቀየር በሶስተኛ ደረጃ ደግሞ ሰው ቢጥላችሁ ፈጣሪ እንደማይጥላችሁ የሚያሳይ ድራማ ነው። እንዲሁም ደግሞ ወንጀልን ሰርተን ማምለጥ እንደማንችል ወንጀለኛ ሰው እስከ ዘላለም ነፃ ሆኖ መኖር እንደማይችል ነው። ለ18 ዓመት ወንጀል ሲሰሩ የነበሩት ሂሩት፣ ሀያት፣ ሳምቦስ በቁጥጥር ስር መዋላቸው እዚህ ጋር ለሁላችንም ትምህርት ነው። አንድ ወንጀለኛ ወንጀሉን ለአመታት ደባብቆ ቢኖርም ዘላለም ደብቆ አይኖርም። በተለይ ደግሞ ከጸጸትና ከፍርሃት ልናመልጥ አንችልም። ስለዚህ ቤታችንን ህሊናችንን በገንዘብና በተንኮል የምንሞላ ሰዎች ከዚህ ትምህርት ልንወስድ ይገባል። ፍቅርን፣ አንድነትን ለሁላችን ያብዛልን። አይምሯችን ሰላምን፣ ፍቅርን የሚሰብክ ያድርግልን ማለት ነው። አፈጻጸሙ በትንሹ በጣም ደስ ይላል። ሳሚና የዋዳን ፍቅራቸውን አጧጥፏል። ሊዲያም ወደ ጀርመኗ ሄዳ ዳግምም ወዷታል፣ በሰላም ሸኝቷታል። ስለዚህ ከዚህ ድራማ የተማራችሁትን 1 2 3 ኮሜንት ላይ ብታስቀምጡልን ደስ ይለናል ማለት ነው እና በጣም ብዙ ነገሮችን መማርም ማወቅም እንችላለን። ስንከታተል ስህተትን ብቻ ማየት የለብንም። ስህተትን ብቻ ማየት ሳይሆን መጥፎ ነገሮችንም ወስደን አስተማሪነታቸውን ልንጠቀምባቸው ይገባል ማለት ነው። አንድ ሰው መጥፎ ስራ ለምን ይሰራል የሚለውን እይታ ልናደርግበት፣ ትኩረት ልናደርግበት ይገባል ማለት ነው። ስለዚህ ስለነበረን ቆይታ እያመሰገንን ሰላምን፣ ፍቅርን ለሁላችን ያብዛልን። ኢትዮጵያ ሀገራችንን ሰላሟን ይመልስልን። በስደት ዓለም ያለን እህት ወንድሞችን ፈጣሪ ይጠብቀን። በእስር ቤት ያሉ እህቶችንም ሰላማቸውን ሰጥቶ ወደ ሀገራቸው የሚሄዱበት መንገድ ያቃናልን ማለት ነው። ይመቻችሁ።